በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪም ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። እንኳን ለአብይ ጾም በሰላም አደረሳችሁ ይላል ሁሌም በደንበኞቹ ተመስጋኝ ሆነው አፍሮ ሆሊላንድ አስጎብኚ። አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደ መስገድ፣ ትንሣኤውን በቦታው እንደ ማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደ መጠመቅና የጌታን ዳናዎች ለ13 ቀናት እንደ መርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218፣ ስልክ 0988 181818፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ። ይህ አዋዜ ሰበር ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናዩ እስራኤል የኢራንና የሙስሊም ወንድማማቾችን ተራዳዎች አክሲስ ለመቃወም የራሷን ክልላዊ ቃል ኪዳን ለመፍጠር እየሠራች መሆኗን አስታወቁ። ኔታንያሁ እየተመሠረተ ያለው ቃል ኪዳን ብዙ ሀገራትን ይጨምረዋል ብለዋል። ለሺን ቤት የአገር ውስጥ የስለላ ኤጀንሲ የአመራር ጉባኤ ባደረጉት ንግግር ጥቂቶች ይጎበኙናል በዚህ ሰሞን ሁሉ፣ እኛም ጥቂቶችን እንጎበኛቸዋለን። መላው መካከለኛው ምስራቅን ስለሚያካልል ተራዳ ወይም አክሲስ ነው የምናገረው ብለዋል። እስራኤል በ1950ዎቹና 60ዎቹ በኢትዮጵያ 40ዎቹና 50ዎቹ በመካከለኛው ምስራቅ ዙሪያ ከሚገኙ አረባዊ ካልሆኑ ሀገራትና አካላት ቱርክ፣ ኢራን፣ ኢትዮጵያና ኩርዶችን ጨምሮ የቃል ኪዳን ግንኙነት የመፍጠር ስትራቴጂ ስታራምድ ቆይታለች ብለዋል። ኔታንያሁ እንደሚተነትኑት ከሆነም በመካከለኛው ምስራቅ ውስጥ አሁን 2 አክሲሶች አሉ። አንዱ ክፉኛ የመታ ነው ሲሉ የገለጹት በኢራን ላይ መልህቁን እየጣለ የሺአ እስልምና የተጋትሮ ተራዳ ሲሆን፣ ሁለተኛውና እየወጣ ወይም እያሸተ ነው በማለት የገለጹት ደግሞ ስር ነቀል የሱኒዎች አክሲስ ነው ብለዋል። ኢሳይያስ ይህንን ዘገባ በአዋዜ ልዩ ላይ ቀርቦ ነበረ። በዛሬው ዕለትም ደግመው ተናግረውታል ኔታንያሁ እና እስራኤል የቡድን አባት በመሆን በተለይ በአዋዜ ልዩ ላይም እንደተገለጸው 6 ሀገራትን የያዘ የእውነታን የሚመለከቱበት የሚያራምዱት አስተሳሰብ የኢኮኖሚ አብሮ የሚሄድ እና በዋነኛነት በደህንነትና በንግድ ግንኙነት ላይ የሚሰራ አሊያንስ ነው ያሉት። እንግዲህ ቃል ኪዳን የቃል ኪዳንነቱ ደረጃ ገና በመመስረት ላይ ወይም እስራኤል የተመሰረተው እየሞከረች ያለው ስለሆነ ገና በስፋት የሚነገር አይደለም። ግን አሊያንስ የሚለውን ቃል እንደ ኔቶ ያለ የቃል ኪዳን ድርጅት ማለት ነው ወይ እና በውስጡ
ምንን ያካትታል የሚለው ጥያቄ ገና እንደ ጥያቄ የሚነሳ እንጂ መልስ የተገኘለት አይደለም። ይሁንና ሴኩሪቲ፣ ደህንነት፣ የስለላ መረጃ ልውውጥ እንደዚሁም ደግሞ ንግድ ዋነኞቹ ወይም አስኳሎቹ እንደሚሆኑ ተገልጿል። እንግዲህ ሃይቴክ የምትለው አለ። የተለያዩ ሽርክናዎችን የሚያበረታታ ነው። ከሺአና ከሱኒ ስር ነቀል ተራዳ በተለየ ማለት ነው። ኢሳያስና በአዋዜ ልዩ ላይ ትናንት ልንገልጽ እንደሞከር ነው ይሄ በእስራኤል የቡድን አባትነት እየተመሰረተ ነው ወይም ይመሰረታል ያሉት ተራዳ ወይም አክሲስ ህንድ፣ ግሪክ፣ ቆጵሮስ ከራሷ ከእስራኤል ጋር አንድ ላይ 4 እንዲሁም አንድ የአረብ ሀገርና አንድ አፍሪካዊት ሀገር ይሆናሉ ነው የተባለው። የአረብ እና የአፍሪካ ሀገር ያላቸውን በስም አልጠቀሱም ኢሳያስ። ዓለም አሁን የኢራንን የተጋትሮ ተራዳን ብንወስደው በእስራኤል ዙሪያ ያሉ ሀገራትን ያደራጀ ነው። እስራኤል ግን አሁን እየተመሰረተ ያለው ከመካከለኛው ምስራቅ ውጭ የሆኑትም በመሆኑ ጠቀሜታው ምን ያህል ነው? ለምሳሌ ዓላማና ግቡስ ማን ላይ ያነጣጠረ ነው? የኢራንን ብንወስድ በቀጥታ የሚያነጣጥረው እስራኤል ላይ ነው። የእስራኤልስ ግቡ አልቲሜት ግቡ ምንድን ነው? የተቀመጠ ነገር ካለ ብዬ ነው። እንኳን ለአብይ ጾም በሰላም አደረሳችሁ ይላል ሁሌም በደንበኞቹ ተመስጋኝ የሆነው አፍሮ ሆሊላንድ አስጎብኚ። አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደ መስገድ፣ ትንሣኤውን በቦታው እንደ ማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደ መጠመቅና የጌታን ዳናዎች ለ13 ቀናት እንደ መርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ ቁጥር 218፣ ስልክ 0988 181818፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ። አሁን የእስራኤሉ ጠቅላይ ሚኒስትር የሚነግሩን ነገር አዲሱ ነገር የዚህ የሺያዊ የተጋትሮ ተራዳን በአድማጮቻችን የሚገነዘቡታል እና ይህንን አይል ክፉኛ መተን አዳክመነዋል ሲሉ ነው የገለጹት። ያው እንደሚታወቀው ኢራን ላይ መድረቅ የጣለ ሄዝቦላ፣ አሳድ እንዲሁም ደግሞ ሀውቲዎች እና እነዚህ ናቸው። አዲሱ ነገር ግን አሁን ያሉት በሙስሊም ብራዘርሁድ ሙስሊም በብራዘርሁድ እንግዲህ ቢታወቀው ሃይማኖታዊ ፖለቲካን የሚያራምደው ወይም የሸሪያ ሕግ ላይ የተመሰረተ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ራዕዮችን የሚያስብ ወይም የሚያልም ነው እና ዋነኛ መነሻው የሚመረኮዘው ግን ያው እንዳልኩት ነው። ሌሎች ሀገሮች ደግሞ ሃይማኖት ለብቻው፣ መንግስታት ደግሞ ሴኩላር የምንለው ዓለማዊ ባህሪን ጠብቀው የሚሰሩ ማለት ነው። ስለዚህ አሁን ኔታንያሁ እየነገሩን ያሉት በሙስሊም ብራዘርሁድ አስተሳሰብ ወይም ይሄ ንቅናቄ ያቀፉ ወይም ኢስላሚስት የሚባል የሱኒ ግንባር የሱኒ አክሲስ ተመስርቷል ነው የሚሉት። ወይም እየወጣ ነው፣ ራሱን እየከሰተ ነው የሚሉት። ምናልባት ተረድቼ ከሆነ ብዙ የሚጻፉ ነገሮችን ስንመለከት በእስራኤል በኩልም በስፋት የሚሰጡ ትንተናዎች ነበሩ። የሳውዲው አልጋወራሽ ወይም ሳውዲ እንግዲህ በአብርሃም አኮርድስ ተብሎ የሚታወቀው እና በእስራኤልና በአረቦች መካከል እስከዛሬ የነበረውን ሁኔታ በወሳኝ መልኩ የሚለውጥ ዲፕሎማሲያዊ ኖርማላይዜሽን ግንኙነት መመስረትን፣ ዲፕሎማሲያዊ ግንኙነት መመስረትን፣ ኢኮኖሚያዊ የተለያዩ ትስስሮችን የሚያራምድ ነበረ እና የዚህ ትልቁ ውጤት ሆኖ ይጠበቅ የነበረው የሳውዲ አረቢያና
በእስራኤል ግንኙነት ማሻሻልና በሁለቱም ሀገራቶች ኤምባሲዎቻቸውን መክፈታቸው ነበር። ይሄ የአብርሃም አኮርድስ ያሉትን የፕሬዚደንት ዶናልድ ትራምፕን ውጥን ሙሉ በሙሉ የሚያሳካል። ሳውዲ አረቢያ ከእስራኤል ጋር ግንኙነቷን ካሻሻለች በኋላ ቀሪዎቹ ይከተላሉ ያለምን ጥያቄ እና በዚህ ሂደት መካከል እንደምታውቀው ሐማስ ኦክቶበር 7 2023 ያደረሰው ድንገተኛ ጥቃትን ተከትሎ ጦርነት ተነሳ። በጦርነቱም እንዳየነው ብዙ እንግዲህ የጋዛን ሁኔታ ሁላችንም እናውቃለን። አሁን ከዛ በኋላ ሳውዲ አረቢያ በአብርሃም አኮርድስ መሰረት ከእስራኤል ጋር ልትመሰርተው አፋፍ ደርሳ የነበረውን ዲፕሎማሲያዊ ግንኙነት ከፍልስጤም መንግስት መመስረት አንድ ተጨባጭ እርምጃ ጋር አያይዛ ብቻ የምታደርገው መሆኑን በመግለጽ በዚህ በኩል የነበረው ምዕራፍ ላይ እውነቱን ለመናገር ቀዝቃዛ ውሃ ቸለሰችበት ማለት ነው። ከዛ በኋላ ያሉትን ሁኔታዎች በምታጤንበት ጊዜ ብዙዎቹ በእስራኤል በኩል የሚጻፉ ትንታኔዎች ሳውዲ አረቢያ ፊቷን ከእስራኤል እያዞረች መምጣቷን የሚያመለክት ነው እና አሁን ኔታንያሁ እንግዲህ ሊያሳዩ የሚሞክሩት አሁን ምን አይነት ጥምረት አለ በሳውዲ አረቢያ፣ ቱርክ እንዲሁም ደግሞ ኳታር። እነዚህ ሁለቱ ሀገሮች ለምሳሌ ቱርክና ኳታር ሙስሊም ብራዘርሁድን ያቅፋሉ። ሁሉም ሰው እንደሚያስታውሰው የሱኒ ግንባር ተብሎ በአንድ ወቅት ኳታርን ከመሃላቸው አግልለዋት፣ ኳታር ራሷን ሱኒ ናት፣ አግልለዋት የአየር የባህር የመሬት ግንኙነት አቋርጠውባት ኦልሞስት በጠመቅ ውስጥ የመክተት እርምጃ ነው። ያንን ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የመሩት እርምጃ ነበር። በዛን ወቅት ለኳታር የደረሱት ቱርክና ኢራን መሆናቸው አይዘነጋም። ስለዚህ በግልጽ እንደሚታየው የጠባቸው ምክንያት ከብዙ በጥቂቱ የሙስሊም ብራዘርሁድ በተመለከተ ያንን ንቅናቄ ወይም የዛ ንቅናቄ አባላትን የዛን ሴል በሀገሯ እንዲኖር ትፈቅዳለች። ሁሉንም ነገር ለማድረግም በሚያስችለው ሁኔታ ማን ኳታር። ስለዚህ ይህን ደጋግመው ቢነግሯትም ከሙስሊም ብራዘርሁድ ጋር ያላትን ግንኙነት ለመቁረጥ ፍላጎት ስላላሳየች የወሰዱት እርምጃ ነው። እንደምታውቀው የሙስሊም ብራዘርሁድ የአረብ ጸደይን ተከትሎ ግብፅ ውስጥ እንደገና ህጋዊነት አግኝቶ ነበር። በ2012 ከወህኒ የተለቀቁት የሙስሊም ብራዘርሁድ አባል የነበሩት ሙርሲ በሀገሪቱ በተካሄደው የመጀመሪያው ዲሞክራሲያዊ ምርጫ አሸናፊ ሆነው ስልጣን እንደያዙና በ2013 የአሁኑ አልሲሲ ጦር አዛዥ ነበሩ። በመፈንቅለ መንግስት ነው ያደረጉባቸው። በዛ ሁኔታ በወህኒ ሲመላለሱ ቆይተው መጨረሻ ላይ ፍርድ ቤት በበራፍ ላይ ተተለፍልፎ ወድቀው እንደሞቱ እናውቃለን። ከዛ በኋላ ህገወጥ ተደረገ እና ከባድ በጥይት ተደበደቡ። ብዙዎቹ ታጎሩ እየተያዙ። ከዛ በኋላ ተሳዳጅ ሆነ ማለት ነው። ስለዚህ በዛን ጊዜ ይህንን እርምጃ ያቀፉና በራሳቸውን በኩል ይህን እንቅስቃሴ በሀገራቸው ያዳከሙ የሚያስወገዱ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ነበሩ። እንደምታውቀውም ለግብፅ በነበረው ንቅናቄ የተነሳ ስራዎች አይሰሩ ነበር። እንደሚታወቀው ወደ ሀገር ነች ግብፅ። ብዙ ቢሊዮን ዶላሮች በመደጎም አሁን ያለውን የአልሲሲ መንግስት መሰረት እንዲተክል አድርገዋል። ስለዚህ አሁን የምናየው ግን የቀደመው የቱርክና የተባበሩት አረብ ኤሚሬትስ ግንኙነትን እያየን አይደለም። አሁን ሁለቱ ኤሚራቲስ አር ሳውዲስ አር ኤሚራቲስ የሚባባሉ ኤሚራቲዎች ሳውዲዎች ናቸው፣ ሳውዲዎች ኤሚራቶች ናቸው የሚባባሉ ሀገራት አሁን ሆድና ጀርባ ተሰጣተው ከየመን ያነሱ እዚህ እስከ ሱዳን ድረስ በተቃራኒ ጎራ እየቆሙ እየተፋለሙ ነው ያሉት። ስለዚህ ኔታንያሁ ይሄንን ቱርክ፣ ሳውዲ አረቢያ እና ኳታር እንግዲህ በተወሰነ ደረጃ ግብፅም እንግዲህ ግብፅ ዞሮ እነዚህ ሶስት ሀገሮች ሙስሊም ብራዘርሁድን
የተቀበሉ ስር ነቀሎች ነው የሚሏቸው። አሁን ስር ነቀል አክሲስ ነው እየተመሰረተ ያለ ነው የሚሉት። እንደሚታወቀው ግብፅ ግን ከሙስሊም ብራዘሩድ ጋር ያው ታሪካዊ ፖለቲካ ውስጥ ብዙ ጊዜ ህገወጥ ነው። ስለዚህ ህጋዊ የሆነባቸውን ጊዜያት በጣም አጭርና መጨረሻ ላይ እንዳየው በዛ መንገድ በአንድ ቀን ውስጥ እስከ 5,000 የሚደርሱትን አልሲሲ ገለው ነው ወደ ስልጣን የገቡት። ስለዚህ ግብፅም በተወሰነ መልኩ ሙስሊም ብራዘሩድን አቅፋ ሳይሆን ከእንደዚህ ሀገሮች ጋር ተቀናይተ መስራት ነገር አላት። በተረፈ ግን ቱርክ፣ ሳውዲ አረቢያና ኳታርን አሜሪካ እያየቻቸው ያለችው የሱኒ ራዲካል ሱኒ አክሲስ ስር ነቀል የሱኒ ተራዳ ነው እየተመሰረተ ያለው የሚል ነው። ስለዚህ እንግዲህ በዛ በኩል የኢራን ሺአዊ ተራዳ አለ። በዚህ በኩል ደግሞ አሁን ያልኩ የሳውዲ የኳታርና የቱርክ ጥምረት አክሲስን ይጠቅሳሉ። የሱኒ አክሲስ ሶስተኛው አክሲስ ሆኖ እንግዲህ የቀረበው ይሄ የእሳቸው በመካከለኛው ምስራቅና ከመካከለኛው ውጭ ያሉ 6 ሀገሮችን የሚያካትት ህብረት ነው። ኢሳያስ አለም እንግዲህ ከኢራን ተነስቶ የነበረው የሺሃ መንግስት ኢራቅ ላይ ለምሳሌ ወደዚህ ወደ የመንም ስንመጣ በከፊል ደግሞ የሐማሶችን የማነቃቃቱ ሂደት የሊባኖስንም ጨምሮ ማለት ነው የማነቃቃት ሂደት ነበረው። ያ ደግሞ ሺሃዊ መሰረት ያለው ነው። አሁን ከዚህኛው አቅጣጫ የተነሳው የሺሃውን አመለካከትና አስተሳሰብ የኢራኑን ማለት ነው ሪቨርስ ለማድረግ ነው ታስቦና ታልሞ የተሰራው። ይሄ ደግሞ መንፈሳዊ ይዘት ብቻ ይዞ ሌላ ተቃርኖ አያመጣም ወይ? በ4,800,000 ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4,800,000 ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪም ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3,900,000 ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ እንግዲህ በአማርኛ ምን እንደምለው አናቅም። ለምሳሌ ኢስላሚስት ብለው የሚገልጹት ወይም ደግሞ ሃይማኖታዊ ፖለቲካ ማለት ነው። እና እስራኤል እንደምታቀርበው ኔታንያሁም ሌላ ሶስተኛ አክሲስ መፈጠሩን አስፈላጊ ያደረገው የሚሉት በዚህ በኩል የኢራን ሺአዊ አክሲስ በህልውናቸው ዙሪያ የነበረ ማነቆና የተዋጉና ያዳከምኩት ነው የሚሉት ነው። በዚህ በኩል ደግሞ እየተፈጠረ ያለውን ሱናዊ በሳቸው አገላለጽ ስር ነቀል አክሲስ ቱርክ፣ ሳውዲ አረቢያና ኳታርን የያዘውን እሱንም ኢነሚካል አድርገው ነው የሚያዩት ለኢራን ለእስራኤል። እንደምታውቀው ከነዚህ ሀገሮች ጋር ብንሄድ ቱርክና ቱርክና ኳታር የሐማስ መሪዎች የሚኖርባቸው አገሮች ናቸው። ከለላና ጥገኝነት በጀት አግኝተው የትግላቸውን ወይም እቅዳቸውን የሚያስፈጽሙበት ሀገሮች ናቸው። ስለዚህ ሐማስ አቋሙ ወይም መሰረቱ እስራኤል ትጥፋ የሚል ከመሆኑ አንጻርና በተለይ ደግሞ ከኦክቶበር 7ቱ ጥቃት በኋላ ያለውን ሁኔታ ያው የታወቀ ነው። ስለዚህ የህልውና የጸር አርጋ ነው የምትመለከተው እስራኤል ሐማስን።
ስለዚህ የሐማስ መሪዎች ለእስራኤል ወንጀለኞች ወይም አሸባሪዎች ናቸው። ይሁንና በቱርክና በኳታር ዘንድ ደግሞ ለህዝቦቻቸው የሚታገሉ ነፃ አውጪዎች ናቸው። ስለዚህ ቀጥተኛ የሆነ የግጭት አለ ማለት ነው። እንደሚታየው በተግባርም የቱርኩ ፕሬዝዳንት የእስራኤሉን ጠቅላይ ሚኒስትር ኔታንያሁን ሂትለር ብለው እስከ መጥራት የደረሱ ናቸው። እስራኤሎችም የቱርኩን ፕሬዚደንት ኤርዶጋንን የኦቶማን ኤምፓየርን ናፋቂ ወይም ኦቶማን ቱርክን ናፋቂ የሚል አጠቃላይ የእስልምና መሪ የመሆን የዛ ኤምፓየር ናፋቂ ናቸው በማለት ክፉኛ ታወግዛቸዋለች። ስለዚህ እነዚህ ሀገሮች አሁን ያሉበትን ሁኔታ በተጨባጭ ይሄ ነው። እስራኤልና ቱርክ አሁን ደመኞች እንጂ ጎረቤቶች አይደሉም። ኳታርንም እስራኤል ጠላት ብላታለች። አሜሪካም በጠላትነት እንድታውቅላት ለማሳመን ጥረት እያደረገች ነው ያለችው። አሁን አዲሱ ክስተት ምንድን ነው? የሳውዲ አረቢያ ቀስ እያለች ከአብርሃም አኮርድስ እየራቀችና ከነዚህ ሁለቱ ኃይሎች ጋር ሞር እየተቀናጀች ሞር በዛ ውስጥ እየተገለጸች መታለች እና ከኢራን ከእስራኤል በእጅጉ እየራቀች ነው የሚለውን እሳቤ ስትመለከት በእስራኤል ላይ ለእስራኤል በጠላትነት የቆመ ሌላ አክሲስ አርጋ ነው የምታየው ማለት ነው። ሌላ የሱኒ ስር ነቀል አክሲስ አርጋ ነው ያቀረበች። ስለዚህ ይህንን ኮንቴን ለማድረግ ወይም ከዚህ ራሷን ለመጠበቅ ወይም ከነዚህ አክሲሶች ውጪ ተመሳሳይ ርዕዮት የሚጋሩ ኢኮኖሚና የደህንነት ትብብር ላይ ያተኮረ አሊያንስ ለመፍጠር ነው። ይህም አክሲስ ነው ራሱ። ስለዚህ በዛ ዕቅድ መሰረት በነገራችን ላይ የህንዱ ጠቅላይ ሚኒስትር በቅርቡ እስራኤልን ይጎበኛሉ። ናሬንድራ ሞዲ ህንድ፣ ግሪክ፣ ቆጵሮስ፣ ራሷ እስራኤል እንደ ቡድን አባት እንዲሁም አንድ የአረብ ሀገርና አንዲት የአፍሪካ አገር ብለው ነው የተቀመጠው። በስም አልገለጿቸውም ሁለቱን። ነገር ግን አንድ የአረብ ሀገር የሚለውን የተባበሩት አረብ ኤምሬትስ እንደምትሆን መገመት ይቻላል። ምክንያቱም እየቀረበባት ካለው ክስ በተለይ እንደዚህ ያልኩ የሱኒ በሙስሊም ብራዘርሁድን ሃይማኖተ ፖለቲካ እያቀፉ ያሏቸው እነ ቱርክ፣ ኳታር እና ሳውዲ አረቢያ አሁን ያላቸው ቅንጅት በዚህ በአፍሪካ ቀንድ ላይ ስንመለከተው በሱዳን እንደዚሁም ደግሞ እስራኤል ታሪካዊ እውቅና በሰጠችው በሶማሊላንድ ላይ ያላቸው አቋም በሶማሌና በተባበሩት አረብ ኤሚሬት መካከል ያለው ግንኙነት እንዲቋረጥ መሆኑ እነዚህ ነገሮች በኢሚራትስና በሳውዲዎች መካከል ያ ወንድምነት ጠፍቶ ቃኤላዊ የሆነ ነገር ተከስቶ መሳደዱን ስትመለከት አንዲት አረብ ሀገር ያሉት የተባበሩት አረብ ኤሚሬትን እንደሆነ ትገምታለህ። ምክንያቱም ከእስራኤል ጋር በእጅጉ ቀረበች በማለት ምንድነው ስሞታና ውግዘት የሚያስሙባት ሀገር ናት። እና እንደዚህ አይነት አዲስ ሪያሊቲዎች እየተፈጠሩ ነው ማለት ነው። ወይም የሟቹን የሞዛምቢክ ፕሬዚደንት ሳሞራ ማሼልን ቃል በመጥቀስ በእውነት የሰው ልጅ ሕይወት አንዱን ችግር ሶልቭ ስታደርገው ሌላ ችግር ነው የሚፈጥረው እና በአጠቃላይ ችግርን እየፈቱ የመኖር ነው እና መካከለኛው ምስራቅ ሳሞራ ማሼል እንዳሉት አሉታ ኮንቲኒዋ ኮንቴክስቱ ሌላ ቢሆንም ትግል የሚቀጥል ነው። ስለዚህ ይህንን የሱኒ ግንባር የሚቋቋም ቅንጅት ነው። አይተህ ከሆነ ግሪክና ቱርክ የራሳቸው ስትራቴጂክ ቅራኔዎች አሏቸው። ቆጵሮስ ላይ ሁለቱም ጥያቄዎች አላቸው። ቆጵሮስ ለግሪክ ቆጵሮስ እዛ ጋር የተያያዘ ነገር ነው። በዛ በኩል ደግሞ ህንድ ከሄድክ በአሁኑ ሰዓት ማናቸው ጠቅላይ ሚኒስትር ሞዲ የህንድ ብሔረተኛ ናቸው። ሂንዱ ናሽናሊስት ናቸው። ፓርቲያቸውም እንደዛ ነው። እዛ ውስጥም
ከዚህ ጋር የተያዘ ራዕይ ይጋራሉ። ምክንያቱም የህንድ ኤግዚስተንሻል ትሬት ፓኪስታን ናት በካሽሚር የተነሳ። ስለዚህ ከማለት ፓኪስታን ኒውክሌር ታጣቂ ናት፣ ህንድም እንደዛው። ፓኪስታን ደግሞ የስትራቴጂክ ግንኙነት ያላት ከቻይና ጋር በጣም ግንኙነት አላት። ምንም እንኳ ህንድና ቻይና ግንኙነታቸውን ለማሻሻል ጥረት እያደረጉ ቢሆንም እስራኤል ከዚህ አንጻር የራሷን ስትራቴጂክ ትስስር ትፈልጋለች በደህንነትና በሚሊትሪ፣ አሁን ደግሞ በኢኮኖሚ፣ በተለይ በሃይቴክ እና በመሳሰሉት እስራኤል የማይተካ ሚና ነው የምትጫወተው። ኒውዴሊ እና ኢየሩሳሌም የጠበቀ ግንኙነት ነው ያላቸው። ይህንን ማፕ ማየት ትችላለህ እንዴት እንደሚተሳሰሩ ማለት ነው። ስለዚህ እነዚህ ስድስቱ በእስራኤል በቡድን አባትነት ልታቀናጅ እየሞከረች ያለችው አክሲስ የራሳቸውን ሉዓላዊነትና ደህንነት መጠበቅ ላይ በተለይ ሴኩሪቲ በጣም ኢምፖርታንት ነው። ሴኩሪቲ ባልተጠበቀበት ሁኔታ ሴኩሪቲ ማለት ደህንነት ማለት ጠላትን መመከት መቻል፣ ጠላትን መበገር መቻል፣ ወይም ጠላት አንተ ላይ ክንዱን ለማንሳት እንዳያስብ እስከ ማድረግ የሚሄድ የህልውና መሰረት ነው እና የኢኮኖሚ ግንኙነት፣ የቴክኖሎጂ ትስስር እንዲህ አይነት። ስለዚህ አሁን አናቅም ዝርዝሩን የዚህ አክሲስ ቃል ኪዳን ምናልባት ከዛም ባለፈ ምን ያህል የጠበቀ ሊሆን ይችላል። ቃል ኪዳን ለምሳሌ የኔቶ አሊያንስ አንዱ ሀገር ሲጠቃ ሁሉም ሀገር ለዛ ሀገር የሚዋጉበት ሁኔታ ነው ያለው። ስለዚህ እስራኤል ያቀደችውና እየተመሰረተ ነው ወይም ይፈጠራል የምትለው አክሲስ ምን ደረጃ ይተጋገዛል፣ ይዋሃዳል የሚለውን ወደፊት የምንመለከተው። ነገር ግን መካከለኛው ምስራቅ ውስጥ አዲስ ክስተት ብቅ እያለ መሆኑን በግልጽ የምናይበት ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ኢሳያስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና